ናኦል ሊዲያን ከዚች ምድር አስወገዳት። ነገር ግን ቤዛ ወንጀል መስራቱን አቃ እንዲሁም እያስፈራራት እሷንም ሊጨምራት ስለነበረ ከአንተ ጋር ሁኜ መስራት እፈልጋለሁ በማለትም አሳልፋ ወንጀሉን ሊዲያን እንዳስወገዳት ነገረቻቸው። ደቭ አሁን በማይደራደረው በአንድ እህቱ ስለመጣ አማራጭ የለውም፣ ማልቀስ ደም እንባ ጀመረ። ግን ቢሆንም አደይ ቤዛና ፍቅር ሲያወሩ ስለሰማች ለፖሊስ ደውላ ናኦልን በቁጥጥር ስር እንዲውል አደረጉት። ደቭ እንግዲህ እዛው እስሩ ያለ ሰው እህቱን እንዳስወገደበት ሲሰማ እንዴት ይሄ ሊሆን ይችላል? እንዴት አልነቃሁም? ይህ ሁሉ የፍቅር ሴራ ነው እያለም ያዙ ይልቀቁ ቢልም ነገር ግን ደቭ ናኦልን አግኝቶ ቢበቀለው ደስተኛ ነበር። እናም እህቱን ካስወገደን በኋላ እዛው ቁጭ ብሎ ሊዲያን ፈልገን እናገኛታለን፣ አይዞ አታስብ እያለ ሲሸነግለው የነበረውን ሲያስታውስ ደቭ የሚሆነው ግራ ገባው። አደይም በእንባ ተዋጠች። አደይ ግን በጣም ጀግና ናት። ምክንያቱም ፍቅርና እንዲሁም ደግሞ ቤዛ እየተጨቃጨቁ ይሄ ስራ ያንቺና የናኦል ነው ስትልም ምን አባሽ አገባሽ እያለች ሲባባሉ ያንቺ እጅ አለበት በማለትም ቤዛ ስትጠይቃት ፍቅርን አደይ ከበር በኋላ ሁና እያዳመጠቻቸው ነበረ። ነገር ግን በስተመጨረሻም ቤዛ ጋር ገብቶ ናኦል ሊዲያን እንዳስወገዳት ሲነግራትም ግን ለምንድን ነው የምታስወግዳቸው? ሊሊንም ጨምርልኝ አለችው። ለምን እንደሚያስወግድ ግራ የሚያስገባ ነገር ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ከባለፈው የቀጠለ ፓርት ይዘን መጥተናል ማለት ነው። እንግዲህ አደይ ከሳሎን በር አለው ጋር ሆና በማዳመጥ እናም እንዲሁም ናኦልና ፍቅር ቁጭ ብለው ሊዲያ መታገት ውስጥ እጅህ አለበት ወይ በማለትም ጠየቀችው። ከዛ ምን እያልሽ ነው ሊዲያን? ምን ብዬ ነው እማግታት አላት። እኔ አላምንህም ስትለውም እሱም አንቺን አላምንሽም፣ የሆነ ነገር አድርገሻታል፣ እጅሽ ካለበት ሌላ ችግር ነው የሚፈጠረው አለ ናኦል። ከዛም እሷ ደግሞ እንዳውም በተቃራኒው አንተን ነው የምጠረጥርህ፣ ስንት የሚያስቸግሩ ነቀርሶች እያሉ ሊዲያን እንዴት ትወስዳለህ? የት ትሄድብሃለ? ያንተው ናት አለችው። ያምሻል እንዴ? እኔ በፍጹም ሊዱን አላገትኳትም። እልቅስ አንቺ አግተሽ ከሆነ አውጪ አላት። ይኸውልህ አንተም በደንብ ነው ማቀህ አንተ አረመኔ ስትለው ናኦል ፍቅርን በጥፊ ደረገማት። ይሄ ሁሉ ሲሆን አደይ አዳምጣ ነበረ። እናም በስተመጨረሻ ድጋሚ ለቤዛ እንዳስወገዳት ሲናገርም አማራጭ አልነበራትም እና ስታዳምጥ አደይ የሰማችውን ማመን አቃታት። እንዴ እየኖርን ያለነው ከአውሬ ጋር ነው በቃ አረ ኦኦ በማለትም ከዛ ሩጣ ሄዳ ለነ ደብም ሳታሳውቅ ለነ ሊሊም ሳታሳውቅ ፖሊስ ጠቁማ አስያዘችው። ግን ቢሆንም እሱ ቢያዝም የሊዲያን ሕይወት ሊመልስ አይችልም። ሊዲያ በተፈጥሯ ቀበጥና ሰዎችን ዘና የምታደርግ ልጅ ናት ለመሰላት። በዛ ላይ ደግሞ በጣም የዋህ ናት። አሁን ምነው ባልገለመጥኳት፣ ምነው ባልተናገርኳት እያለ ኢላ በጸጸት እየተቀጣ ይገኛል። ሊሊ ደግሞ ከወንድሟ በላይ አንተ አዘንክ። ምንድን ነው? በሰላም ነው? ጠፍታለች እንጂ ሞታለች እኮ አልተባለችም። አደይና ፍቅር ጠፍተዋል ነበር፣ እንደነሱ ትመለሳለች አለችው። ናኦል ግን በጭካኔ ሊዲያን አስወግዷታል። ደቭ ደግሞ እህቱ እዚህ ቦታ አላማረኝም፣ ደስ አላለኝም
እያለች ነበረ። በቃ ደብሮኛል፣ ነጻነት የለም ስትለውም ለእኔ ደግሞ ተመችቶኛል እያላት ነበር በፊት። ያንን እያስተዋለ ውዷ እህቴ ይቅር በይ፣ በምን ላግኝሽ እያለ በመጥፋቷ እንጂ በመሞቷ አልነበረም። አሁን ግን ሞቷን ሲሰማ የሚሆነው ግራ ገባው። ይህ ሁሉ የፍቅር ሴራ ነው እና ናኦል ጨካኝ የሆነ አረመኔ ሰው ነው። ለማንም ለምንም የማይመለስ እጅግ በጣም ክፉ ሰው ነው። አሁን ደግሞ አደይንና እንዲሁም ቤዛን ውሰድልኝ ስላለችው ከእነሱ ስር እየተሽለጠለጠ ይገኛል። ግን ቤዛንም አስፈራርቷታል። እናም የት አድርገሃት ነው? አይቻለሁ ካንተ ጋር እንደነበረ ስትለው አንቺ ያምሻል እንደ በማለትም ተበሳጭቶ ሄደባት። ግን መጨረሻ ላይ ለማንም ብትናገሪ የመጨረሻሽ ነው ሲላትም እሷም በቃ ለማንም አልናገር፣ አንተ ጋር ተስማምቼ ልስራ አለችው። አሁን ወደ እኔ ሙድና የመጣሽና የገባሽ መሰለኝ አላት። ከዛ እሷም በጣም ደስ ይላል አለችው። ምንድነው ችግርሽ ሲላትም ሊሊን ወስደህ አስወግድልኝ አለችው። ምን? ሊሊ ለጊዜው ትቆይ፣ የልዱ ሁኔታ ይረጋጋ፣ ስለዚህ አላት። ከዛም እሺ ግን ከአንቺና ከኔ ውጭ ይህን ነገር ማንም ሰው ቢሰማ ያልቅልሻል አላት። ከዛ ቤዛም እንግዲህ ሊሊ እንድትወገድላት ስለፈለገች እና ኢላን የራሷ ማድረግ ስለምትፈልግ አሁን ተስማምታለች። ናኦልና ፍቅር አሁን እየተጨቃጨቁና እየተጣሉ ይገኛሉ። ዳይመንድና ኪንጎ በሌሉበት እነሱ ናቸው ያገታች በማለትም ደብ እየሮጠ ሄዶ አነቃቸው። እነሱም ደግሞ እንዴት እንደዚህ ታደርጋለህ በማለትም አላየንም ብለው አስረግጠው ነገሩት። ነገር ግን ኢላም አብሮት ነበረ። ስለዚህ እኛ ፈልገን ልናገኝልህ እንችላለን በማለትም በኋላ ላይ ዳይመንድ እኔ አንድ ነገር ውስጤን እየነገረኝና እየረበሸኝ ነው፣ ይህን የምታደርገው ፍቅር ናት፣ ከሊዲያ መጥፋት በስተጀርባ የፍቅር እጅ አለ በማለትም ነገረው። ፍቅር እንዴት እስር የሆና አላወቅኳትም በማለትም እንደዘነጋኋት እያለ ደብም እየሮጠ ሄደ። ከዛም ምን እያላችሁ ነው አለች ሊሊ። የምሬን ነው ምላችሁ። ከዛ ደብ ሲናደድ ደብ ተረጋጋ፣ እነሱም እኮ ጥርጣሬ እንጂ ናት አላሉም አለችው። ከዛ ኢላም ታይ እባክሽ ታይ አላት። ከዛም ደብ እንግዲህ እየሮጠ ሄዶ ፍቅርን አንቆ ያዛት። በእርግጥ የፍቅር ተንኮል ለማንም የምትመለስ አይደለችም። በጣም አረመኔና አውሬ ሴት ናት። ቢሆንም አሁን በስተመጨረሻም የሊዲያ የህይወት መቀጸፍ በጣም ሁሉንም አሳዝኗቸዋል። ባርኮት በጣም አዝኗል። እቤት ውስጥ አልነበረም ነበር እና ከስራ ቦታ ቆይቶ ሲመጣ ይህን ጉብዳ ሲሰማ ማመን አቃተው። ለምን እንዴት ይሄን አውሬ ሰው እቤቴ ሰብስቤ ነው የምኖረው፣ የገዛ እህቴ በቃ አውሬ የወጣላት ሆናለች በማለትም ያዙ ይልቀቁኝ ማለት ጀመረ። ደብ ግን እስከ መጨረሻው ልቡ ተሰበረ። እህቱን በቃ ሁል ጊዜ እንደ ህፃን ልጅ ነው የሚያት የሚንከባከባት። እናም አሁንን ስለ ሊዲያ ታሪክም ለአደይ ነገራት። አትቀየሚያት እባክሽን አደይ፣ እሷ እኮ በቃ ሁልጊዜ ትንሽ ልጅ ናት፣ ብዙ ነገር ማድረግ እየቻለች ግን ደግሞ ፈታ ያለች በቃ አላደል ቀበጥ ናት። ለሰው መጥፎ አስባ ሳይሆን ልትናገረሽ ልታንቋሽሽ ትችላለች፣ ውስጧ ግን ባዶ ነው አላት። አልተቀየምኳትም፣ እሷ የምትመራው በፍቅር ስለሆነ የፍቅር ሴራ እንጂ የእሷ ጥላቻ እንደሌለም አምኛለሁ አለችው። ከዛ እሱም የእህቱ ሁኔታ እያሳሰበው ደም እንባ ማልቀስ ጀመረ። ቤተሰቦቿ ሲሰሙ ምን እንደሚሉም ግራ ገብቶታል። እና አሁን ናኦል የሚባለው እንግዲህ በቁጥጥር ስር ቢውልም ግን የደብን ልብ ስብራቱን ወይም ደግሞ ያጣትን እህቱን ሊዲያ ሊመልስለት አልቻለም። ከምንም በላይ አዝኖና እያለቀሰ እየተበሳጨ ይገኛል።
አንዳንድ መጥፎ ሰዎች ግን ይህ ሁሉ ሴራ የፍቅር ሁኔታ ነው። ፍቅር ያደረገችው ነገር የብዙዎቹን ህይወት እያመሰቋቆልና እያሰቃየችም ትገኛለች። አሁን ዴቭ ያለ እህቱ መኖር አስጠልቶታል። ቻናሉን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።